መርጣችሁ የተከታተላችሁን ስለሆነ እናመሰግናለን። የስፖርት የመረጃ ሰዓታችን ላይ ደርሰናል። ግርማ ሞገስ የተመራረጡ ስፖርታዊ መረጃዎችን የሚያጋራን ይሆናል። ግርማ የአየር ሰዓት ያንተ ነው። አመሰግናለሁ። አብራችሁን ቆዩ ተመልካቾች። በሀገር ውስጥ መረጃዎች ነው የምንጀምረው። 23ኛው የአማራ ክልል የባህል ስፖርቶች ውድድርና 17ኛው የባህል ፌስቲቫል በሁለት ቀጠናዎች ሲካሄድ ቆይቶ ተጠናቋል። በምዕራብ አማራ ቀጠና ባህር ዳር ላይ የተካሄደውን ውድድር በአዊ ብሔረሰብ አስተዳደር አሸናፊነት ሲጠናቀቅ በውድድሩ አዳዲስ ተወዳዳሪዎች ታይተውበታል ተብሏል። ታሪኩ አይኔዋ ተጨማሪ አለው። ስፖርትና ጥበባት ለኢትዮጵያ ማንሰራራት በሚል መሪ ሀሳብ 23ኛው የአማራ ክልል የባህል ስፖርቶች ውድድርና 17ኛው የባህል ፌስቲቫል በሁለት ቀጠናዎች ተከፍሎ ነው ውድድሩ የተካሄደው። በደሴ ከተማ 7 ዞኖችና ከተማ አስተዳደሮች ሲሳተፉ፣ በምዕራብ ቀጠናው ደግሞ በባህር ዳር ከተማ 12 ዞኖችና ከተማ አስተዳደሮች ተሳትፈዋል። ባለፉት 2 ዓመታት ውድድሩ ተቋርጦ እንደመቆየቱ ተወዳዳሪዎች ራሳቸውን በውድድር እንዲፈትሹ፣ እርስ በርሳቸው በድጋሚ ተገናኝተው ውድድራቸውን እንዲሁም አቅማቸውንም እንዲመለከቱ ያደረገ እንደነበር ተወዳዳሪዎች አንስተዋል። አሁን በጣም ደስ ብሎኛል። አምና ስፓሪንግ እዚህ ሊያካሂደን ነበር ነው። በዛን ሰዓት ብዙም ውጤታማነት የመሆን እድል የለውም ስፓሪንግ ሲሆን፣ ዘንድሮ ግን በወረዳችን በዞናችን ስለተካሄደ ደስ ብሎኛል። ሁላችንም የተሻለ ጨዋታ ተጫውተን ነበር። በጣም ደስ ይል ነበር። በቃ ፍክክሩ በጣም ከባድ ነበር እና ከባድ ነበረ። ደስ በሚል ጨዋታ አሸንፌ ነው ወርቄ የበላሁትና በጣም ደስ ብሎኛል። ማሸነፍ ብዙ ጊዜ ተተነው 2 ዓመት ተተነው ነበረ። አሁን ከዞን ዞን ስንገናኝ ፍቅርን መዋደን ስላየሁት እኔ በጣም ደስ ብሎኛል። የዘንድሮ ፍክክር ያው በሁለት ቀጠና ቢሆንም እዚህ ያለው ፍክክር ግን በጣም ደስ የሚል ፍክክር ነው። ያልተጠበቀ ውጤት ሁሉ ተመዝግቧል። እኔ አሁን ያልተጠበቀ ዞን የቀስት ውድድር ነው፣ አሰልጣኝ ነኝ። ይህን እኔ ላይ የሚጋራ ዞን የለም ብዬ ነበር መገምተው፣ ግን ያው አጋጣሚ ሆኖ ተጋርተውኛል ዞኖች። ደስ ብሎኛል። በምዕራብ ቀጠና በተካሄደው የአማራ ክልል የባህል ስፖርቶች ውድድር ላይ በተለይ ባለፉት ዓመታት ያልነበረው ታዳጊዎች አዳዲስ ፊቶች የታዩበት እንደነበር ተነስቷል። በተለይ ደቡብ ጎንደር ከተማና ደብረ ማርቆስ ከተማ ህጻን ዞ የመጣ ህጻናቶች ነው እና እነዛ ልጆች በጣም ጎበዝ ናቸው። ለቀጣይ አሁን ገና ህጻን ሰው ነው ከ6ኛ ክፍልናም ጀምሮ ሰው ነው ለብዙ አመት የአማራ ክልልን ውጤታማ እንደሚያደርጉት ተስፋ አለኝ። ውድድሩን አዲስ ፊት በማየቴ ነው ዘንድሮ ወጣቶችን ልጆችን ያየው። ወደፊትም በጣም በሰፊው ልንሰራበት በተለይ እንደ ምስራቅ ጎጃም እንደ ደብረ ማርቆስ ልንሰራበት በጣም አቅደናል። በቃ ህጻናቶች ላይ መስራት እንዳለብን የትምህርት ቤት ውድድርም ማድረግ እንዳለብን ተማሪ ከተማሪ አድርገን እናሳድጋለን። ክልላችንንም በተሻሉ ልጆች በተሻሉ ታዳጊ ህጻናቶች ስፖርቱ እንዲያደግ እንፈልጋለን። ዋና ዓላማችን ተኪ ስፖርተኞችን ማፍራት ስለሆነ አዳዲስ ስፖርተኞችን ያገኘንበት ውድድር መሆኑን አይተናል። በተለይ በገና በገበጣ በ18 እና በ12 ጉድጓድ የተሻሉ ታዳጊዎች ታች ላይ ፕሮጀክት ስልጠና በተሰጠባቸው ጥሩ ስፖርተኞችን ማግኘት የተቻለበት ሁኔታ ነው ያለ። አንዳንዶቹ ደግሞ በደንብ ባልሰሩበት ራሳቸውን እንዲያዩ እድል የወሰዱበት ሁኔታ ነው ያለው። በ2018 የሚከናወነው 23ኛው የኢትዮጵያ የባህል ስፖርቶች ውድድር በሐረር ከተማ መጋቢት 20 ይከናወናል። ለዚህ ውድድር አማራ ክልል በሁለት ቀጠናዎች ላይ ከፍሎ ውድድር እንደማደርጉ ከሁለቱም ቀጠናዎች አንድ የወጡ ተወዳዳሪዎች በስፓሪንግ ውድድሩ ተደርጎ ክልሉን የሚወክሉ ተሳታፊዎች እንደሚለዩም ፌዴሬሽኑ ገልጿል። ለውድድራችን ብርቱና የተለየ ውጤት እናመጣለን ብዬ የማስበው ወርቆችን ተወዳድረው እንደገናም ከወርቅም ወርቅ የተሻሎችን በመውሰድ ለሚቀጥለው ለሐረር ውድድራችን በቃ ሙሉ በሙሉ በቃ ባለን ውድድር ላይ ውጤታማ ሆነን እናገኛለን ብዬ አስባለሁ። የ23ኛውን የአማራ ክልል የባህል ስፖርቶች ውድድርና 17ኛውን የባህል ፌስቲቫል በምዕራብ ቀጠና ባህር ዳር ላይ የአዊ ብሔረሰብ አስተዳደር ዞን አጠቃላይ አሸናፊ በመሆን አጠናቋል። ውጤት አንደኛ በመሆን ተጠናቋል። እናመሰግናለን። አወይ የዓለም አቀፍ የሴቶች ቀንን ምክንያት በማድረግ የ5 ኪሎ ሜትር የጎዳና ላይ ሩጫ ውድድር በአዲስ አበባ ተካሂዶ ነበር። ሴቶች በሀገራችን ሁለንተናዊ እድገት ያላቸው ሚና ከፍተኛ በመሆኑ የተጀመሩ ስራዎች ተጠናክረው እንዲቀጥሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በሁነቱ ላይ ተናግረዋል። ባዘው መኮንን ተጨማሪ አለው። ዓለም አቀፍ የሴቶች ቀን ማርች 8ን ምክንያት በማድረግ መነሻውን አትላስ መዳረሻውን ሴቶች አደባባይ ያደረገ የ5 ኪሎ ሜትር የጎዳና ላይ ውድድር በአዲስ አበባ ከተማ ተካሂዷል።
የሴቶች ድምፅ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ሀሳብ በተካሄደው የሩጫ ውድድርም ነዋሪዎች፣ የቀድሞ አትሌቶችና ተጽዕኖ ፈጣሪ ሴቶች እንዲሁም የከተማ አስተዳደሩ አመራሮች ተገኝተዋል። ደስ ይል ነበረ። ገና ብዙ ነገር ሴቶች ተርተን እናሳያለን። ይሄ በጣም ትንሹ ነገር ነው። ገና በጣም እንደ ዓለም ብዙ ነገር እንሰራለን። በጣም ደስ ብሎኛል። ይሄ ትልቅ አስተዋጽኦ ነው ለሴቶች። ምክንያቱም ድምጻችንን እኛን እንደምንችል የምናይበት ትልቅ ኦፖርቹኒቲ ስለሆነ በጣም ደስ ብሎናል እና ሴቶች እንችላለን፣ ያው አሳይተናል ማለት ነው። በጣም አሪፍ ነበረ ማለት ሴቶችን የማጠናከር ማለት ሴቶች ከጓዳ ውስጥ ብቻ አይደለም ወጥተውም የራሳቸውን አብርኮት ማካፈል አለባቸውና ማለት በቃ ደስ ይላል፣ ያበረታታል፣ ኦን ያስኖራል እና በቃ ደስ ይላል። ትችላለች የሚለውን መሪ ቃል እንድናደርገው ወይም ደግሞ ሴት ብዙ ነገር ማድረግ እንደምትችል ጓዳ ውስጥ ብቻ ስራ መስራት ሳይሆን ከጓዳ ወጥታ የተለያዩ ስራዎችን መስራት እንደምትችል ልክ እንደ ወንዶች ወጥታ አደባባዮች ላይ የተለያዩ ሩጫዎችን ማከናወን ይችላል። በስፖርት ዘርፍ በተለያዩ ዘርፎች ላይ የተለያዩ ብቃቶችን ማሳየት እንደምትችል አሳይ። በመርሃ ግብሩ ተሳታፊ የነበሩ የቀድሞ አትሌቶች ውድድሩ የሴቶችን ተሳትፎና አቅም ከማሳየት በተጨማሪ ለተተኪ አትሌቶች የውድድር እድል የፈጠረ መሆኑን ላሚኮ ተናግሯል። አትሌቶች አንደኛ ነገር የውድድር ልምድ እንዲያገኙ ያደርጋል። ለሌላ ውጤት ለሌላ ውድድር ያዘጋጃቸዋል እና ይሄ ውድድር ለሴቶች መኖሩ ለክለቦችም አነቃቂ ነው። በጣም ጥሩ ነው። የሚሰጠው ነገር ቀላል አይደለም። አሁን እኛ በምንሮጠው ዘመን እንዲህ አይነት ሩጫም አልነበረም። እንዲህ አይነት አካባቢ ላይም አንዱ አንዱን እያየ ያደገበት ሁኔታም አልነበረም እና ትልቅ ነገር ነው። ይሄ ነገር በየአመቱ ደግሞ ማሆን አለበት ብዬ ነው የሚያስበው። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ኃላፊ አቶ አሰግደው ኃይለ ጊዮርጊስ ማርች 8ን ምክንያት በማድረግ በተካሄደው የ5 ኪሎ ሜትር የጎዳና ላይ ሩጫ ከ100 ሺህ በላይ ሴቶች የተሳተፉበትና የተሳካ እንደነበርም ገልጸዋል። ደስ የሚል ድባብ ትልቅ ሩጫ ነው የተካሄደው። በከተማችን ያሉ በተለይ ደግሞ ወጣት የሆኑ ሴቶች በጣም በስፋት የተሳተፉበት ነውና አንጋፋ አትሌቶችም ተሳትፈዋል። ወጣት አትሌቶችም ከተለያየ ተቋማት የመጡ ተሳትፈዋል። ስለዚህ በዋናነት የአትሌቲክስ በቁጥር ብቻ ሳይሆን በጥራትም በብዛትም የማፍራት ትልቅ ኃላፊነት ስላለብን እንደዚህ አይነት መድረኮች ደግሞ ለዚህ ትልቅ ምቹ ሁኔታ ስለሚፈጥር በቀጣይ እነዚህን አጠናክረን እንሄድበታለን። ሴቶች ለእኩልነትና ብልጽግና ከፍተኛ ተጋድሎ ማድረጋቸውን የተናገሩት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ለሀገራችን ሁለንተናዊ እድገት ሴቶች የሚኖራቸው ሚና ተጠናክሮ ይቀጥላል ብለዋል። ደግሞ ካደረግነው በላይ ገና እንሰራለን፣ ሀገራችንን እናበለጽጋለን፣ እኩልነትና ፍትህ እንዲሰፍን እንታገላለን። ሴቶች በዚህ በኩል ምንም የሚበግረን ነገር የለምና በአንድነት እጅ ተያይዘን እንሰራለን። መልካም የማርች 8 በዓል። በዓለም ለ115ኛ በሀገራችን ደግሞ ለ50ኛ ጊዜ የሚከበረውን የዓለም የሴቶች ቀን ምክንያት በማድረግ በተካሄደው የ5 ኪሎ ሜትር የጎዳና ላይ ውድድር አትሌቶችም ተሳታፊ የነበሩ ሲሆን ዮርዳኖስ ጥጋቡ ከኢትዮጵያ ንግድ ባንክ አሸናፊ ሆናለች። ፈንታ ያዳነ ከኢኮስኩ ሁለተኛውን ስታጠናቀቅ ትርንጎ ታደለ ከኢትዮ ኤሌክትሪክ ሶስተኛውን አጨርሳለች። በኢትዮጵያ ሴቶች ፕሪሚየር ሊግ ሐዋሳ ከተማ ሲያሸንፍ ባህር ዳር ከተማ ሽንፈት ገጥሞታል። ከሸገር ከተማ ጋር የተጫወተው ባህር ዳር ከተማ 1-0 በሆነ ውጤት ሲሸነፍ ብቸኛዋን ግብ መሰረት ገሳኝ ለሸገር አስቆጥራለች። ባህር ዳር በሁለተኛው ዙር በገጠመው ተከታታይ ሽንፈት ምክንያት በ17ኛ ሳምንት የደረጃ ሰንጠረዥ ከወራጅ ቀጠናው በግብ ክፍያ ብቻ ተሽሎ 12ኛ ደረጃ ላይ ይገኛል። ሐዋሳ ከተማ አዲስ አበባ ከተማን 3-1 ባሸነፈበት ጨዋታ ታሪኳ ጴጥሮስ 2 ግቦችን አስቆጥራለች። ቀሪዋ ግብ የሀረጋዊና አበራ ናት። በሰንጠረዡ ግርጌ ላይ ለሚገኘው አዲስ አበባ ከተማ አለምነሽ ገረመው ብቸኛዋን ግብ አስገኝታለች። አርባ ምንጭ ከተማ ከአዳማ ከተማ 0-0 የተጠናቀቀ የትላንት መርሃ ግብር ነው። ዛሬ ረፋድ 4 ሰዓት ላይ በተደረገ ጨዋታም መቻል ሲዳማ ቡናን በቱሪስት ለማ ብቸኛ ግብ 1-0 አሸንፏል። ሊጉን ኢትዮ ኤሌክትሪክ በ46 ነጥብ ሲመራ ኢትዮጵያ ንግድ ባንክ በ44 ነጥብ ይከተላል። በ23ኛ ሳምንት የኢትዮጵያ ወንዶች ፕሪሚየር ሊግ ዛሬ 4 ጨዋታዎች ይካሄዳሉ። ሐዋሳና አዳማ ከተሞች ላይ የሚደረጉ ጨዋታዎች በሊጉ ጥሩ ቅርጽ ላይ የሚገኙ ቡድኖች የሚገናኙባቸው መርሃ ግብሮችም ናቸው። 9 ሰዓት ላይ በሐዋሳ ሸገር ከተማ ከቅዱስ ጊዮርጊስ የሚገናኙበት መርሃ ግብር
በመካከላቸው የአንድ ነጥብ ልዩነት ይዘው የሚፎካከሩበት ጨዋታ ነው። ሁለቱም ከ4 ተከታታይ ድል አልባ ጉዞ በኋላ የሚገናኙበት መርሃ ግብር መሆኑም ለየት ያደርገዋል። በተመሳሳይ ሰዓት አዳማ ከተማ ላይ መቻል ከወልዋሎ ዓዲግራት ዩኒቨርሲቲ ይጫወታሉ። ሁለቱም ከድል መልስ ሲገናኙ መቻል ራሱን በአዳዲስ ዝውውሮች አጠናክሮ፣ ወልዋሎ ደግሞ ከ2017 አጋማሽ ወዲህ ለመጀመሪያ ጊዜ ከወራጅ ቀጠና ወጥቶ ነው። 12 ሰዓት ላይ በሐዋሳ ዩኒቨርሲቲ ስታዲየም ከድል ማግስት ኢትዮ ኤሌክትሪክና ኢትዮጵያ ቡና ይጫወታሉ። በአሰልጣኝ ሳምሶን አየለ ስር 3ኛ ተከታታይ ድሎችን ያስመዘገበው ኢትዮጵያ ቡና 4ኛውን ከደገመ ደረጃውን ከኢትዮ ኤሌክትሪክ ይረከባል። ሌላው የ12 ሰዓት ጨዋታ መሪውን ሲዳማ ቡናን ከወላይታ ዲቻ ያገናኛል። ለወትሮ በእግር ኳስ ቋንቋ ግሩም ፉክክር ያደርጉ የነበሩት ሁለቱ ቡድኖች አሁን ላይ በ19 ነጥብ የነጥብ ልዩነት ይዘው ይፋለማሉ። በእንግሊዝ ኤፍኤ ዋንጫ አርሰናል ማንቸስተር ሲቲና